ቤተሰቦቼን አዋርጄ ክብሬን አጥቼ ውስጥ የገባሁት። እንግዲህ ከዱባይ መጣሽ እዚህ ለመዝናናት በዛው ከዛ ለመመለስ ነበረ። ያኔ ነበረ ጣሊያን መሄድ እድሉ የነበረሽ? እኔ እንደዚህ ሁኜ የምቀር ልጅም አይደለሁም ነበር። ዛሬ የትና የት ነው ጓደኞቼ የት ነው ያሉት? እነሱን ሳይ ይሰማኛል። ሄደ እኮ ምናምን አሉኝ። ምንም ለእኔ የነገረኝ ነገር የለም፣ ብርም የሰጠኝ ነገር የለም፣ ለልጅቷ ይሄን አድርጊም ያለኝ ነገር የለም። ሴት ይሄዳል፣ ሴት ይመጣል፣ ወንድ ይሄዳል፣ ወንድ ይመጣል። ሰላም ጤና ይስጥልን የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። እንዴት ከኔ አብራክ በወጣችው ልጅህ ምክንያት ከሀገር እንደወጣህ ትረሳለህ? አሁን ምላሽህ ያስፈልገኛል ትላለች የዛሬ ተረኛ ባለ ታሪካችን። ምን ሆና ምን ገጥሟት የሚለውን ከራሷ አንደበት እንድትከታተሉ ትጋብዛችኋለሁ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ፣ ላንቺ ወይም ለእርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለመግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ። እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንኳን ደህና መጣሽ። በሰላም ቆያችን ይባላል። እንኳን ቆያችን። እንዴት ነሽ? እግዚአብሔር ይመስገን። እናመሰግናለን በቅድሚያ ታሪክሽን ልታጋሪኝ ስለመጣሽ። እንግዲህ በአንቺ ህይወት መንገድ ውስጥ ደግሞ ወይም አንቺ እያሳለፍሽ ያለሽውን አይነት ታሪክ ምናልባት ብዙዎች እያሳለፉ ሊሆን ይችላል። ከዛ አንጻር እንግዲህ ትምህርት ይሆናል ብዬም ስለማስብ በተመልካቾች ስም በራሴም ስም አመሰግንሻለሁ። እሺ፣ እኔም አመሰግናለሁ። ማን ልበል? በትውውቅ እንጀምር። እሺ፣ ትዕግስት። እንግዲህ ዛሬ መጣሽው በአንድ ጉዳይ ነው። በእርግጥ ከልጅ ጋር በተያያዘ ባለ ጉዳይ ነው የመጣሽው። እውነት ነው። ግን ከዛ በፊት ትንሽ ነገር ስለ ራስሽ ንገሪን እስኪ፣ እንወቅ። እኔም ተመልካቾችም ስለ ትዕግስት እንወቅ እስኪ። ስለ አስተዳደግ፣ ስለ ልጅነትሽ ጀምረሽ ንገሪኝ። እኔ ከልጅነቴ ተወልጄ ባህር ዳር ነው። 7 ዓመት ልጅ ሆኜ ነው የመጣሁት አዲስ አበባ ማለት ነው። እዚሁ ነው የተማርኩት። ከባህር ዳር አዲስ አበባ በ7 ዓመትሽ ነው የመጣሽው? አዎ፣ 7 ዓመት ልጅ ሆኜ ነው የመጣሁት። ማን ጋር መጣሽ? ቤተሰብ እዚህ ያለሽ? አሉች፣ አክስቴ አጎቶቼ አሉ ቤተሰብ እዚህ። እነሱ ጋር ነው ያደጉት። እዚህ ትምህርቴን እስከ 10ኛ ክፍል ጨረስኩ። ከዛ ያው ውጤት አልመጣ ሲል ደግሞ ትሄዳለህ ስደት ዓለም ላይ የተወሰነ ሰርቼ መጣሁ። መቼ ላይ ሄድሽ? በ2002። የት ሄድሽ? መጀመሪያ ዱባይ። ዱባይ ምን ያህል ጊዜ ቆየሽ? 4 ዓመት ከ6 ወር። 4 ዓመት ከ6 ወር ሰራሽ? ከዛ እዚህ መጣሁ። ጓደኛዬ የማውቃት ጓደኛ ልጅ የልጅነት ጓደኛዬ፣ እሷ ጋር ስንዝናና ምናምን እሱ ጋር ተዋወቅኩ። እሷ ሌላ ሰው ነበር ልታስተዋውቀኝ ነበር። እሱ እንትን አለ፣ አጣደፈው ትውውቁን ከኔ ጋር ለመግባባት ፈለገ። እዚህ ለረፍት መተሽ ነው የተዋወቅሽው? አዎ፣ ለረፍት መተሽ 4 ዓመት ከቆይሽ በኋላ? አዎ። እሺ። ከዛ ለምን አንጋባም ለምን አብረን አንሆንም አለኝ። ከዛ ኧረ አክስቴ ትቆጣለች፣ ሳምሽ ራሱ አትወድም፣ ኧረ እኔ እፈራታለሁ እሷን ምናምን ነገር እለዋለሁ። ከዛ ምን ችግር አለው? ከዛ እሱን ጠቅልለሽ መተሽ ነው? ጠቅልዬ አልመጣሁም። እንጆይ ለማድረግ እንዲህ ስታመሽ እሷ በቃ ስርዓት ማለት እዛ ከመጣሽ
ገንዘብ አላት ብሎ እንትን ይልሻል ምናምን አይነት ነገር አለ አይደለ? ፍራቻ ነው ያንና እኔ ደግሞ ስለማቅ እንትን እላለሁ። ከዛ አይ ችግር የለውም ጓደኛዬ እኮ አለች ምናምን ነገር እላታለሁ። ከዛ በአጋጣሚ እዚህ ጋር ተዋወቅነ። ካልተጋባን ሲል እኔ አሁን መሄድ አለብኝ ቪዛዬም ክፍት ነው ምናምን ስለው ለምን አንቺ አትጋቡም እና አትወልጂም? ስደት ምን ጊዜም ስደት አለኩ አትቀሪም ከንሲው ባክሽ ምናምን ነገር ብር አላወጣሽበት ሰዎቹ ናቸው ፕሮሰሱን የጨረሱልሽ አለችኝ። ይህን ቻንስ እኮ ድጋሚ አላገኘውም አልኳት እና በጣም ገፋፋች። ከዛ እኔም በቃ ይሁን እውነቷን ነው ምናምን አልኩና ገባሁበት። ከዛ መኖር ጀመርን። አክስቴ ጋር ወጣሁ። የት እንዳለውም አታውቅም ነበር። ወጥቼ ቤት ተከራየን ከእሱ ጋር አብረን ማለት ነው። ገና አካባቢ ነው ትዝ ይለኛል። ከዛ ቤት ተከራይተን አብረን መኖር ጀመርን። ልደታ እንትን ገና በዓል መጣ። በተዋወቅን በሁለት ወር በዓል መጣ። ከዛ ቤተሰቦቹን አስተዋወቀኝ። ወንድሙ ውጭ ነበር፣ ወንድሙንም አስተዋወቀኝ። በዓልን ከቤት ሳይውል ከኔ ጋር ዋለ። ደብሮም እንደ ሴትነቴ ቤት ያለውን ነገር አስተካከልኩ። እኔም ደብሮም ሰራሁ ምን አልኩ። እሱም በቅርጫ ስጋ ይዞ መጣ ምናምን በቃ ከዛ ደስ አለኝ። በቃ እዛ ላይፍ ገባን። ከዛ ወንድምየው አጋጣሚ መጣ። ሲመጣ ኮንዶሚኒየም የሚኖር ነበር፣ ልደታ ኮንዶሚኒየም። እዛ ተከራይታችሁ ከምትኖሩ ኑኔ ጋር ይለናል። እኔ ስለምሄድ ኑኔ ጋርና ቀጥሉ በዛው የተወሰነ እስከ 6 ወር ከነሯችሁ በኋላ ትከፍላላችሁ እናንተ ለሁለት ምናምን ነገር ስለኝ እሺ አልኩት። ከዛ ገባን ኮንዶሚኒየም ልደታ። በመሀል እዛ ወደ አብረን እንትን ስንች ልጅ ተረገዘች። ከዛ መኖር ያው የ3 ወር 4 ወር ነፍሰ ጡር ሁኜ በሆነ ነገር ተጣላን በቤት ኪራይ። ከዛ ነገር ውስጥ ከሚስተካከል አንቺም ቤት ግቢ እኔም ቤት ልግባና እዛ ሰርግ እናረጋለን አለኝ። ነፍሰ ጡር ሁኜ ወጥቼ ዘልዬ አልገባም፣ ማረግ ካለብን እዚህ ቤት ውስጥ ዝግጅቱ እናረጋለን አልኩት። በዚህ ያልስማማም ካልክ በቃ ተጣላን። የመጨረሻ አንድ ስንባል በጣም ተጣላን። በቃ ተናደደ። እሱም ወደ ቤት ጥሎኝ ሄደ። ከዛ እህቱ ተቆጥተው ምናምን በመሀል የተወሰነ ጋብ ተጣልተን ወጣሁ። በመሀል እነሱ እንትን አሉና እናትየዋ ከቤተሰብ ጋር ሄድኩኝ። እናትየዋ ወለድኩ፣ ማማን ማለት ነው። ከወለድኩ በኋላ እናትየዋ ትምጣ ደግሞ ከኔ ጋር ብለው ደግሞ እናትየዋ ደግሞ እኔም በተራዬ ላረሳት ብለው ሁሉ ነገር አዘገጃጅተው ምናምን ተቀበሉኝ። ማማና ራሱን ይዤ መጥቻ አሳየሁት ለሱ። አያት፣ አቀፋት። ከዛ ከቤት የተወሰነ ጊዜ ተቀመጥኩኝ እነሱ ጋር። እስከ መቼ ነው እንደዚህ የምንኖረው? ከቤተሰብ ጋር ቤተሰብ ጋር ሆነ ልጅ ይዘህ በጣም ይከብዳል። ትውቃችሁ ግን እንደው ልንዝናና ከጓደኛዬ ጋር ስወጣ አልሽ። እዛ ነው የተዋወቅኩት። ተዋወቃችሁ? ያው የሰው ልጅ ለፍቅር ወደ ፍቅር ሲገባ ብዙ አይነት ከዛ መደዋወል ምናምን ሲመጣ ከዛ እየተግባባህ ከዛ መስመር ውስጥ ገባን። ወዲያውኑ ግን አልሽኝ፣ ወዲያውኑ ወደ ባገባት አለኝ አልሽኝ። ከተግባባን ከተዋወቅን በኋላ ለምን አንጋባም ለምን ትሄጃለሽ አለኝ። በ2 ወር ውስጥ እኮ አንድ ቤት ኖረሻል አይደል? አብራችሁ ኖራችሁ ከሱ ጋር በተዋወቃችሁ በ2 ወሩ ማለት ነው። ወደውን ያጣደፍ ነው። የሚገርም አልቆየንም ነው እኮ ያልኩሽ። እውነትህን ነው፣ አልቆየንም። የሚገርም ማለት ነው። በሰላም እኔ እንጃ ያላቅም ብቻ ግን ቶሎ እሱም ፈጥና አለ እኔም ፈጥና አልኩኝ። ወደውን ነገሮቹ እንትን አለ እና ሮጥነ በጣም። ከዛ እንደዛ ሆነ። እኔም ቤተሰብ ጋር ገባሁና ወለድኳት። ከነሱ ጋር መጣሁ። ከመጣሁ በኋላ እነሱ ጋር መኖር ስጀምር በቃ ነገሮቹ የማይሆን ሆነ። ከወለድሽ በኋላ በጣም ተጎዳሁ። ጓደኛሽ ግን ምን ማለት ሌላ ሰው ነበር ልታስተዋውቀኝ የነበረው ብለሽ ነበር የገፋፋችኝ። ከዛ በኋላ ይሄኛው ከዚህኛው ሰው ጋር እንደዚህ ቶሎ እንደዚህ እሱ ነው እሱ ፈጠነ። ያኛው ጓደኛው የነበረው እዛ ጋር የነበረው እሱ ፈጥኖ እዚህ ጋር ሁለቱም ነበሩ የሚገርሙ ማለት ነው። እና ስሙ ያሬድ ነበር የሚባለው። እዛ እሱ አስተዋውቃለሁ አለች። ከዛ ያኛው እዛ ጋር ይሄኛው ወንበር ሳበና እዚህ ጋር ጠገቤ ቁጭ አለ። እሱ በጣም በወሬ ያጣደፈኝ ሊያወራኝ ጀመረ ምናምን እንጂ እሱ አልታስተዋውቅሽ የነበረው ሰው አብሮት ነበር እኮ አብሮት ነበር። አዎ የሚገርም ታውቃሉ። ጓደኛው ነው። ጓደኛሞች ናቸው። እሷ አቅሜን ታሪክ ያኛው ግን ለእሷ ነግሯታል፣ ለጓደኛዬ ማለት ነው። እሱ የሚያውቀው ነገር የለም። እኔም ደግሞ ያው ስለነገረችኝ ነገር የሆነ እንትን አወቅኩት ሳይው ገና። ከዛ ይሄ ፈጠን ሲል ይሄ ተሎ እንትን ሲል ስልክ ሲቀበለኝ ምናምን ከዛ ያኛው በቃ አለ አይደለ ኖርማል ሆኖ ማውራት ጀመረ ከኛ ጋር ማለት
የሚገርም ገጠመኝ ነው በጣም እና ከዛ በቃ እኔ እንደዛ ከእንትን ካልን በኋላ በቃ ለእኔ ያለው ነገር በቃ የሆነ ትንሽ በቃ በትንሽ ነገር ይጣለኛል። ይሄ ልጅ ከመጣ በኋላ ነው? ማማ ከተወለደች በኋላ ነው። ከዛ በቃ እኔም ቤተሰብ ጋርም ጭቅጭቅ የሆነ ሰላም ራስክንም ሰላም አጣት፣ ቤተሰብ ጋርም ሰላም ማጣት ነው የሚመጣው። ያለ ስም ይሰጡሃል። እህቶቹ አንድ ትንሽ እህት አለችው፣ የእሱ ታናሽ ናት። በጣም ኦቨር በጣም የምትናገረው አማርኛ ያማል፣ በጣም ያማል። ሲያመሽ ውይ የሴት ጋር እኮ ሄዶ ነው እንደዚህ ሆኖ ነው ትለኛለች። ምንም አልናገራትም፣ ዝም ነው የምለው። ብዙ ነገር ትናገረኛለች። ከዛ መጨረሻ ላይ ወጣሁ፣ እኔ ተከራይቼ ወጣሁ። በቃ እኔ እንደዚህ ሆኜ መኖር አልችልም ማለት። ከኮንዶሚኒየሙ ለምንድን ነው የወጣችሁት? በቃ እኔ በቃ አቅሜ አይፈቅድም፣ በዚህ ወጡ በዚህ ወርዱ አለ ሲል እኔ ደግሞ ምንም ማድረግ አልችልም፣ ምንም ነገር የለኝም አሁን እጄ ላይ ምናምን ነገር አልሁት። ያለኝን የሆነ ቦታ ላይ ስላሳረፍኩት ምንም ነገር የለኝም አልሁት። በዛ ተነጋገርን። እሺ እንተጋገዝና እንክፈል አልሁት። ሙሉ ሊሰማኝ አልቻለም። ከዛ በቃ ነገሮች ሙሉ እንትን ካሉ በኋላ እኔ በቃ ተከራይቼ ለምን አልወጣም ከመጨቃጨቅ አልሁና ወጣሁ። ከወጣሁ በኋላ እህቱ እየመጣች ትጠይቀኝ ነበር፣ ትልቅ እህቱ ማለት። ከዛ ቤተሰቡ ሲሰማ ነይ እኛ ጋር ብለው ቤተሰብ ጋር ሄድኩኝ። 4 ዓመት ያህል ልጄን ማሳሰር አቆምኩ። 4 ዓመት ልጄን ማሳደግ ጀመርኩ። ተጎዳሁ። ዳይፐር እንኳን ወንድሙ ነበር የሚልክልኝ ካለበት ቦታ ማለት። ዳይፐር እንኳን አይገዛልኝም ነበር። በቃ ምንም ነገር የልጅነትም ይሁን ምን ይሁን አላውቅም። መጀመሪያ የነበረው ፍቅርና በኋላ ላይ ምን እንደሆነ አታውቀውም። መጀመሪያ ላይ ብድ አለ። በቃ በሞተር ይመጣል፣ እዚህ ቦታ እንዲለኛል፣ የማይለኝ የለም። በቃ እንዴት ብዬ ልንገርህ፣ ለየት ያለ ፍቅር ነበረው መጀመሪያ ላይ ማለት ነው። በኋላ ነው የተቀየረው። ከዛ ቤተሰቦቹም ጫና ያደርጉበት ይሆን አላውቅም። እናትና አባቱ በጣም እጅግ ጥሩ ሰው ናቸው። በተለይ አባትየው በጣም እጅግ ጥሩ ሰው አይገልጸውም። እንደገና ደግሞ አንድ ወንድም አለው። በዚህ አጋጣሚ የማመሰግነው አሁንም ዘር ይውጣለት፣ እድሜና ጤና ይስጠው። በጣም ጥሩ ሰው ነው። እሱ እንደ ባል ሆኖ እንግዲህ ወንድሙ ነው። በሱ ምትክ ሆኖ እኔን አይዞሽ፣ ለልጅቷ ከውጭ ልካል ልብስ፣ በሻንጣ ሙሉ ልብስ፣ ዳይፐር ይልክልኛል። ምን ይላል? እኔ ለሱ ቃላት ያጥረኛል ለሱ ለመናገር ማለት ነው። ልጄን ያሳደጋት ሞር እሱና እናትና አባቴ ነው እያገዙ ያሳደጉልኝ ልጄን እዚህ ደረጃ እንድደርስ ያደረጉ። እንግዲህ ከዱባይ መጣሽ እዚህ ለመዝናናት፣ በዛው ከዛ ለመመለስ ነበረ። ያኔ ነበረ ጣሊያን መሄድ እድሉ የነበረሽ? ያን ሁሉ እድሉን ጥቼ ነው እዚህ ውስጥ የገባሁት። ፍቅር ነው ገባሁበት። እኔ ይሄ ይመጣል ብዬ አላሰብኩም ነበር። ያው ቤተሰቦቹ ሁሉንም ሲያግባባኝ ሲያስተዋውቀኝ በቃ ይሄ ትዳር ይፈልጋል ብዬ ነው የገባሁበት። በቃ ምን ብዬ ልንገር፣ ለእኔ ለየት ያለ በቃ አስተሳሰብ ያለው ልጅቷን ስቲል አሁን ድረስ ነው የምልህ። ሲመጣ በዚህ አይዞሽ እኔ ያለሁሽ ይላት ነበረ። አሁን ማን ነው? የእሱ ወንድም እና በቃ እኔም እንደዛ በዛ አይነት ምክንያት ተነጋገርን። እናትየዋ በመሀል ሞተች። እሱ ወደ እንግሊዝ ሀገር በባህር ሄደ። እኔ አላቅም፣ ቤተሰብ ጋር ይጃለሁ ብያለሁ። ልጅቷን ስመጣ የለም ሄዷል ተባለ። ተደወሉ። ሄደ እኮ ምናምን አሉ። ምንም ለእኔ የነገረኝ ነገር የለም፣ ብርም የሰጠኝ ነገር የለም፣ ለልጅቷ ይሄን አድርጊም ያለኝ ነገር የለም። ሲሄድ ነው የሰማሁት። ፕሮሰሱ እንደጨረሰ ፕሮሰሱ ምን እንዳደረገ የማውቀው ነገር የለም። ከሄደ በኋላ እህትየዋ ነገረች። ከዛ እሱም እዛ ሆኖ ደወለ። የት ሆኖ? እንትን ላይ ከቱርክ በባህር አይደል የሄዱት ወደ እንግሊዝ ሀገር፣ መንገድ ላይ ነው እና በጣም ወንድ ጓደኞቹ ሲያልፉ እሱ አያልፍም። ከዛ እህትየዋ ደወለች እና ማዘርጋ ሆኜ ቲጂ በእናትሽ ይቅርታ አድርጊለት ባክሽን፣ ጓደኞቹ እያለፉ እሱ አያልፍም ባክሽን፣ የልጅሽ አባት ነው አለች። እሺ አልኳት። እኔ ምንም ችግር የለው እኔ ይቅርታ አድርጌታ፣ በእርግጥ አዝኛለሁ፣ ህይወቴ እንደዚህ ምስቅልቅል አድርጎ በመሄዱ በውስጤ በጣም አዝኛለሁ አልኳት። ከዛ የልጅሽ አባት ነው፣ ነገ አንድ ነገር ቢሆን እኮ ልጅሽ ናት የምትጎዳው ምናምን ስትለኝ፣ እሺ እመቤቴ ትቅናው፣ እመቤቴ ትከተለው አልኳት። ወዲያውን ወር አልሞላም አለፈ ሄደ። ወደ እንግሊዝ ካምፕ ገባ። ካምፕም እያለ ያወራታል፣ ቪዲዮ ኮል ያወራል፣ እኔንም ያወራኛል፣ እሷንም ያወራታል። ቆይ ከመሄዱ በፊት አንቺ ልጃችሁን ይዘሽ እሱ ቤተሰብ ቤት ገባች። እዛ ጋር የመክፈል አቅም አልኖራችሁ፣ ብዙ ምክንያቶች ልናስቀምጥ እንችላለን። ዋቴቨር ኢት ኢዝ ግን ገባሽ፣ ገብታችሁ መኖር ጀመራችሁ አይደል? አብራችሁ ነው የምትኖሩት? ቤት ተሰጥቷችሁ
ቤት አልተሰጠንም። ዝም ብለን አብረን አንድ ላይ ቤት ውስጥ ሌላ ሰው የለም። ቤተሰብ ጋር በቃ ዝም ብሎ ቤተሰብ ጋር ክላስ ምናምን የተሰጠን ነገር ሳይሆን ዝም ብሎ ቤተሰብ ጋር ነው መኖር የጀመርኩት። እንዴ ማለት ምን ላይ ነው የምትተኙት? እሱማ አለ ወንድምየው የሚተኛበት ክላስ አለች ትንሽ ወይ ብቻችሁ ክፍል አለ? እዛ ነው የምንለው። እና ብቻ ግን ያው አንነጋገርም ነበር ቤት ውስጥም። እሺ ቤት ውስጥ አትነጋገሩ? ሳትነጋገሩ ቤተሰብ ሳይኖር ያወራኛል፣ ቤተሰብ ሲኖር አያወራኝም። ለምንድን? እኔ አላውቅም። ቤተሰቦቹ ሳይኖሩ ይመጣል፣ ልጄን አቅፌ ጡት እያጠባዋት ምናምን ያየኛል፣ ከስራ ይመጣል። እሷ ጋር ሂጂና እሷ ጋር እንትን በይ ሂጂ እሷ ጋር ተጫውች ይለኛል። ስራ የሚሰራ ከሆነ መጀመሪያ ደረጃ ወደ ቤተሰብ ጋር መመለስ ለምን አስፈለጋችሁ? እኔ በቃ አቅም አቃተኝ፣ እንዴት አድርጌ ቤት ኪራይ እከፍላለሁ ምናምን አለኝ። ከዛ እኔ ያግዝሃለሁ፣ እኔም ባለችኝ አንተም ባለ እንተጋገዝ አልኩት። ከዛ አይ ፕሮግራም ስለምናደርግ በቃ ስትወልጂ አንድ ላይ ይሆናል፣ አንቺም ቤተሰብ ጋር ግቢ እኔም ቤተሰብ ጋር ልግባ ሲለኝ እኔ እልህ ያዘኝ፣ አልገባም አልኩት። መጀመሪያም ዘልዬ ቤተሰብን ሳላማክር ነው የገባሁበትኝ፣ ቤተሰብ ጋር አልገባም አልኩት። በዛ ነገሮች እየከረሩ ፕሮግራም አደረጋችሁ። ከዛ በኋላ ተጣልተናል። እንዴት ሁኜ ነው ከሱ ጋር ፕሮግራም? ምንም አንነጋገርማ። ሲፈልግ ያወራኛል፣ ሲፈልግ ያወራኝ። ምን ብለን ፕሮግራም የምታደርገው? በቤተሰብ እስቲ ይሄን ስሜት እንድትነግሪኝ ነው እኮ አሁን ማለት በቤተሰብ በባል ቤተሰብ ቤት ውስጥ እየኖርሽ ከዛ ደግሞ ባልሽ ሳያወራሽ ሲቀር ቤተሰቦቹ ሲኖሩ ሳያወራሽ ቤተሰቦቹ ሳይኖሩ ሲያወራሽ ማለት ስሜቱ እንዴት ነው? አይከብድም? ያማል። አለቅሳለሁ። መኝታ ቤት እገባለሁ ማለት ነው። አለቅሳለሁ። ልጄን ሳይ ደግሞ ልጄ ተሳሳይ፣ ልጄን ጣል ተተሻተች ሁሉ የሆነ ጥያት ሄድልና ልጄ እንዴት አድርጌ ጥያት ሄድ የሚጠይቀሽዋል። ምክንያቱ ምንድን ነው? እኔ አላውቅም። አይዞሽ፣ እንድታለቅሽ አይደለም፣ አይዞሽ። ቤተሰቦቼን አዋርጄ ክብሬን አጥቼ እሱ ውስጥ የገባሁት ግን አልጣሉኝም ስለወለዱኝ። የእሱን ገመና ሸክፈው ከኔ ጋር የኔንም የእሱንም ሽክፍ አድርጎ ልጄን ሽክፍ አድርጎ ያሳደጉልኝ እነሱ ናቸው። የትምህርት ቤት እየከፈሉ ለምንም እያሉ ሲያማትም አሁን አይጠይቃትም፣ አያወራትም። በፊት ይደውል ነበር፣ ያወራታል ቪዲዮ ኮል። እኔን ትሳደቢያለሽ ይሉኛል። እኔ አልሳደብም። ያልሆነ ቃላት ሲናገር ነው የምሳደበው፣ አላስችለኝ ስለሚል ማለት ነው እንጂ እኔ ተሳዳቢ አይደለሁም። እኔ መጥፎም አይደለሁም። ሲበዛ የሚያቀኝ ሰው ይናገር። ሲበዛ የዋህ ነኝ፣ ግልጽ ነኝ፣ ለምንም ነገር ግልጽ ነኝ። ግልጽነቴ ነው እዚህ ደረጃ ያደረሰኝ እንጂ እኔ እንደዚህ ሁኝ የምቀር ልጅም አይደለሁም ነበር። ዛሬ የትና የት ነው? ጓደኞቼ የት ነው ያሉት? እነሱን ሳይ ይሰማኛል። ቲጂ የአንቺ እንዲህ መሆኑ እኮ በጣም ነው የምንናደደው። አንቺ የት ነበርሽ ዛሬ? ኢትዮጵያ እኮ ቁጭ ማለት አልነበረብሽም ይሉኛል። በቃ እግዚአብሔር እዚህ ጋር በቃሽ ብሎኝ ይሆናል። እግዚአብሔር ለበጎ ነው እላችኋለሁ። አዎ ለበጎ ነው ብሎ ማሰብ ጥሩ ነው። ነገሮችን አንዳንዴ አሁን አይረዳትም፣ አይልክም። እንግሊዝ ገባ እንግዲህ በአንቺ ይቅርታ ይቅር በይው ተብለሽ ወይም አስቀይሞሽ ይሆናል የሚል ነገር ተነግሮሽ በቃ ችግር የለውም ይቅርታ አድርጌለታለሁ ስል ከአንድ ወር በኋላ እንግሊዝ ገባ አልሽ። ተሻገረ ከቱርክ እና ገባ አልሽ። ካምፕ ገባ። ተቀበሉ። ካምፕ አመት ከምናምን ይሁን አላውቅም፣ ብቻ ግን እንደዛ ተቀምጦ ነው ወጣ። ከዛ ቶሎ ነው የተሰጠው። ግሪን ካርድም አልቆየበትም፣ ወዲያውን ስራ ያዘ። ከዛ በኋላ ነው ከኔ ጋር ያለው ነገር እስከዚህ የሚሆነው። ከዛ በፊት እንደው እዛ ከገባ በኋላ ይደውልልኝ ነበር ብለሽ? ይደውላል፣ ያወራኛል። ልጁንም ቪዲዮ ኮል አድርጎ ያያታል። አባባ ነው የምትለው። ዛን ሰዓት ገና እንትን አላለችም። እና በቃ ለልጄ ነው የተሰደድኩ ነው የሚለኝ ሁልጊዜም ሲያወራ። እኔ እኮ ለልጄ ነው የተሰደድኩኝ ነው የሚለው። እና በቃ እኔ ደግሞ ነገ ከነገ ይመለሳል፣ እስቲ ልጁን የሚያስብ ይሆናል ብዬ በሱ የተነሳ ወንድ አስጣለኝ። እውነት ነው የምልህ፣ ሁሉም ወንድ እሱን መስሎ ታየኝ። በቃ ለረጅም ዓመት እንግዲህ 5 ዓመት በሙሉ ወንድ በቃ አስጣለኝ። 4 ዓመት ቁጭ እያሳደግኳትኝ እስከ 5 ዓመት ድረስ በ5 ዓመቴ ነው በቃ ወጥቼ መስራት የጀመርኩ። እሱ ተሰዶ እኔ ደግሞ እንዴት ነው ልጄን ጥያ ልሄድ እፈልጋለሁ ወደ ውጭ፣ ግን ልጄን በቃ እንዴት አድርጌ አባቷንም ማጣ እኔንም ማጣ መሆን የለበትም ብዬ ለልጄ ነው በቃ መስዋዕት ሆኜ የቀረሁት። ስንት ዓመቷ ነው ልጅ?
አሁን ወደ 9 ገብታለች። 9 ዓመት ታህሳስ 16 9 ዓመት ታህሳስ 16። እሺ አሁን ከሱ ጋር ከተለያያችሁ ምን ያህል ጊዜ ሆናችሁ? ወይም ልጁን ማየት ካቆመ ወይ አንቺን ማግኘት ካቆመ? ኦልሞስት ወደ 3 ዓመት ከምናምን። ሽኔቱ ያቀም 3 ዓመት ከምናምን አወራት ሲፈልግ የዛሬ 2 ዓመት ሲፈልግ ይልካል። በ6 ወር በአመትም ይልክበት ጊዜ ያለው ሳይፈልግ። አሁን ደግሞ አመት ሆነ ካቆመ። አይልክምም አያወራትም። ልጅቷ ሞራሏ ወደቀ። በትምህርት ጎበዝ የነበረችው ጭራሹንም አማርኛ ፊደሉን ራሱ አያይዛ ማንበብ እያቃታት እንትን አትላለች። በቃ የሆነ የምታስበው ስለሱ ነው። አባቴ ይስሉ አባት እኮ ትምህርት ቤት መጥቶ ይወስዳል። አባቴ እኔን አወራኝም ምን እኔ ከማን የወለድሽኝ ሁሉ እስከምትለኝ። የልጆች ጥያቄ ከባድ ነው በጣም። የሷ ያማል የምትናገረው አማርኛ። አባቷን በጣም ነው የምትወደው፣ በጣም እጅግ በጣም። ስለ አባቷ የሆነ ነገር ስናገር እዚህ ጋር ቁሚ፣ አባቴን በጣም ነው የምወደው፣ ተይው አለማወቁ ነው ትለኛለች። እንደ ትልቅ ሰው አለማወቁ እኮ ነው ማሚ። እኔ እጸልይለታል ቤተክርስቲያን ሰድ እኔ እመቤቴ ልብ ትስጠው ትለኛለች። ይህን ያልናትና ከባድ ነው። ብዙ እናቶች ግን ይሄን ሲሉ ሰማዶኒና በተለይ እንደዚህ የተለያዩ አባት የሌለ ልጆች እናት ጋር ሲሆኑ ልጆች እኮ አባቱን በጣም ይወዳሉ ይሉኛል። ኦፍ ኮርስ ይወዳሉ፣ ሴቶች ይወዳሉ አባታቸው፣ እናቶቻቸውንም ይወዳሉ። በነገራችን በዚህ ሞራላችሁ ሊወድቅ አይገባም ብዬ ስለማስብ ነው። አባታቸውን ይወዳሉ ይላሉ፣ ትቶ ሄደውን ማለት ነው። እንዴት አድርገው? ኦፍ ኮርስ ሊወዱት ይችላሉ። ያው ልጅ የተከለከለው ነገር ነው፣ ያጣውን ነገር ነው በአብዛኛው የሚፈልገው አይደል? ስለ አባቷ ጥሩ ነገር ስለምታወሪ እኮ ነው አባቷ የምትወደው አለችኝ እህትየዋ ማለት ነው። እንዴ ስለ አባት መጥፎ ይወራል እንዴ? አባቷ እንድትጠላ ለማድረግ ነው መጥፎ ነገር ለሷ ማወራት? አላወራት። ለምን ብዬ አወራታለሁ እላታለሁ። ስለሱ ጥሩ ጥሩ ነገር ስለምታወራት አባቷ ላይ ሰፍ ትላለች ትለኛለች። እህቱ ታላቅ እህቱ የት ታውቀዋለች እና ህፃን ሆኖ ነው ሄደው ትለኛለች። ስንት ዓመት ሆኖ ከሄደ? አሁን ማማ 1 ዓመት ልደቷ እንዳከበረች ነው ሄደው። 8 ዓመት አካባቢ ማለት ነው። አሁን ስንት ዓመቷ ነች? 9 ዓመት ነው። 9 ገባች ታህሳስ ገና ገባች። አሁን 1 7 8 እንደዛ ቢሆን ነው ከሄደ። አልመጣም በዛ አልመጣም። ከዛ ሌላ ህይወት ጀመረ። ከዛ እንደ አጋጣሚ ቲክቶክ ላይ ነው ተለቆ አጋጣሚ ሆነኛል ብዬ ስገባ እኔም ብሎክ አድርጎኛል። ቲክቶክ ላይ ግን መጣ። ልክ ወዲያው እንዳየኝ ብሎክ አደረገኝ። ምን መጣ ቲክቶክ ላይ? የእሱ እንትን ስገባ በቃ አቅፎ ሴት ምናምን ምን አየሁ። ከዛ ምንም አልተናደድኩም፣ ምንም አልመሰለኝም። በቃ ለምን አንዴ ውስጤን በቃ አሳምኘዋለሁ። ለምን ተራርቀ ስትኖር ከባድ ነው። ከዛ ሲቀጥል ደግሞ ምን አየሁኝ፣ ነብሰ ጡር ሆና ቤቢ ሻወር ሲያከብሩ እዚህ ጋር ሌላ ህይወት ልጁን ሳያሳድግ እዛ ጋር ሌላ ህይወት መጀመር ምን አይነት ጭንቅላት እንዳለው አላውቅም። እኔ የፈለገ ነገር ወንድ ባፈቅርም ነው የምልህ፣ እውነት ነው። ልጄን በማንም አልቀይራትም። ሴት ይሄዳል፣ ሴት ይመጣል፣ ወንድ ይሄዳል፣ ወንድ ይመጣል። ምንም አዲስ ነገር እቺ ህይወት አንድ አይደለችም፣ ትቀያየራለች አይደለ እንዴ? እና እኔ በልጁ ምን አይነት ጭካኔ እንዳለበት እኔ እንጃ አላውቅም። እኔ ምን አይነት ተፈጥሮ እንዳለው አላውቅም። ሰው በልጁ ይጨክናል። ሲደውል ያኔ ግን በደንብ ታወሪው ነበር በትክክሉ ልጁን ሲያወራ ምናምን? አዎ በደንብ አወራዋለሁ። ያው አንዳንድ ነገር ስንጣላ በመሀል እንጨቃጨቃለን እንጂ አወራዋለሁ፣ ያወራኛል። አለመግባባት ሲኖር ደግሞ ማማን አገናኘዋለሁ፣ ማማን ያወራታል። በቃ እንደው ምን ተሰማሽ? እንግዲህ ቅድም ብለሽኛል፣ እኔ እኮ 5 ዓመት አካባቢ እንደዚህ ወንድ አላምንም ነበረ፣ ወንድ ርቄ ነበረ አስጠላኝ ብለሽ ነበር። ሁሉም እሱን መስሎ ስለተጎዳሁ እዚህ ጋር ያ ሰው ቢመጣ ነገር ይጎዳኛል የሚል ነገር ጭንቅላቴ ላይ ተቀረጸ። በቃ ሁሉም እሱን ይመስለኛል። በቃ ለረጅም ጊዜ በቃ ምንም ነገር ምንድነው ግን ያለያየን ብለሽ የምታስቢው ነገር ምንድነው? ምንድነው ያለያየን ብለሽ የምታስቢው? መሄዱ አሁን እኔ ምንም የተለየ እንትን ነገር አላገኘሁኝም እኮ ምን እንደሆነ አላውቅም። እንግዲህ እኔን ጭቅጫቃ ይበለኝ አላውቅም፣ ማውቀው ነገር የለም። እኔ በቃ ልጁ የሆነ ነገር ብቻ ከመሀላችን የሆነ ነገር እንዳለ ነው የማውቀው። የሆነ ብቻ የሆነ አለመስማማት አይነት ነገር። ምን ጨቅጫቃ ነኝ ያሉ ሳይሆን አንቺ ራስሽ እንዴት ነው የምትገልጪው? ማለት ትናደጃለሽ ቶሎ? እና እናደዳለሁ። መልሼ ደግሞ ትናደጂ ደግሞ ትናገሪያለሽ።
ወይ መልሼ ደግሞ ስምህን እጠራዋለሁ። ተናድጄ ተናግሬ ወዲያው እረሳዋለሁ። ጥሩ ይሄን ማወቅሽም ጥሩ ነው በነገራችን ላይ። ምክንያቱም ድክመታችንን ካወቅን ለማስተካከል ደግሞ ግልጽ ማውራት አይፈልግም። አንድ ነገር ጀስት ወንድ ልጅ እኮ ህይወት ነው ስትኖር ለሚስትህ የሆነ ነገር ውስጥ ያለው ነገር ካላወራት እንዴት ትረዳለች? ዝምታ እኮ ሰውን ይገላል። ዝም የምትባባል ከሆነ መፍትሄ የለውም። ሁሉም ነገር ጨለማ እንደሆነ ነው የምትጓዘው። ግልጽ ከሆነ በግልጽነት ካወራህ እኮ መፍትሄ ይኖረዋል። መቼ ነው ይሄንን ምንድን ነው አሁን ያልሽው ቲክቶክ ምናምን ላይ አየሁኝ ያልሽኝ? ዘንድሮ ነው ያየሽው? ዘንድሮ ነው። አንቺስ ሌላ ግንኙነት ውስጥ ገባሽ? እኔ ያው ምንም አይነት ዝም ብሎ አለ አይደለም መኖር እንጂ ምንም አይነት ነገር። የሱን ስታይ ምን ተሰማሽ? ያው ልጄን ነው ያስታወስኳት። ልጄ ምን ትለኝ ነበረ? አባቢ እኮ ሲመጣ ትወልጅልኛለሽ አባቢ ጋር በቃ እህት ወንድም ይኖረኛል፣ ከሌላ ብወልድ አይሻልም ማሚ? እኔና እሱ እኮ ልንስማማ አልቻልንም ስላት፣ ማሚ ከአባቴ ብቻ ነው የምፈልገው የምትለው አማርኛ ነበር ሁል ጊዜ። ከአባቴ ከአንድ ሲወለድ እኮ ደስ ይላል ማሚ አይደል ትለኛለች። እውነትሽን ነው እላታለሁ። እሱ ያመኝ ነበር የተወሰነ ጊዜ፣ እሱን ካየው በኋላ ማለት ነው። ለእሱ ምንም አይመስለውም። እኔ ግን ሴት ነኝ፣ ሴት ልጅ ናት፣ መጎዳት የለባትም። ስንት ዓመት ሆኖ ነው ያልሽ? አሁን 9 ገባች። የዘንድሮ ልጆች በጣም ፈጣኖች ናቸው። አሁን በነገራችን ላይ አንቺ እንደ ቀላል እያወራሽ ያለሽው ነገር እንግዲህ ለእሷ እንግዲህ ምን ያህል አሳስቧት እንደሆነ መረዳት እንችላለን። ማለት የምታወሩትንም የሚሰሙት ነገር ቁጭ አምሳየው ናት ኖ አይደለም፣ እሱን አይደለም እያልኩሽ ያለሁት። የምታወሩትን አሁን ለምሳሌ እዛ ቁጭ ብላችሁ የምታወሩትን ይሰማሉ ልጆች። ከየትም ልታመጣ አትችልም። ከአንድ ልጅ ይወለድ ከአንድ አባት ብትወልጂ ይሻላል የሚልን ሀሳብ አንዲት ህፃን ልጅ ገብቶሻል፣ ስለ ትምህርት ብቻ ማሰብ የሚጠበቅባት ህፃን ልጅ ይህን ነገር የምታስብ ከሆነ ያው ፊልም ላይ በተለይ ፊልም ላይ በጣም ተንትላሽ ነን ይቆጣታል። በጣም እኔ ሳኖር ፊልም ላይ በጣም ወንድሜ ስለሚከፍት ታያለች። እሱ ላይ ነው በብዛት እንደዛ አይነት እንጂ ቤት ማንም አያወራም። እናትና አባቴም ቆራቢ ናቸው። ምን የሚያውቁት ነገር የለም እንደዛ አይነት ከስራ ወደ ስራ ነው እንጂ እና ፊልም ላይ በጣም ነው እኔ ይቆጣታለሁ በጣም። ቃና ላይ ራሱ አይሆንም ብዬ ቃናን ስደልት ስንጣላ ነበር ምንለው ነበር። እሱን ታያለች። ተስፋ ነበረሽ ማለት መጥቶ እንጋባለን መጥቶ አብረን እንኖራለን ወይም ልጅሽ እንደምትልሽ አባቢ ሲመጣ ትወልጅልኛለሽ እንዳለችሽ ሁላ አንቺ ተስፋ አድርገሽ ትጠብቂ ነበር? ይሆናል አይሆንም በሚል ነበር። ይሆናልም አይሆንም የሚባል ነገር አለ አይደለ? ይሆናል ብለን መደምደም አልችልም። እዛ ጋር ምን እንደሚፈጠር አታውቅማ። ከሆነ ሆነ ካልሆነ አልሆነም ፈጣሪ እንዳለው ብዬ ነበር። ያው ለልጄ ቢሆን ደስ ይለኝ ነበር ለልጄ፣ ካልሆነ ደግሞ ምንም ማድረጋችን። ለልጅሽ ነገርሻት ሌላ ልጅ እንደወለደ? ታዲያ አዎ የምታውቀው ነገር የላትም። እና እንትን የሆነ ነብሰ ጡር ቤቢ ሻወር እየሸወር በጣም ውስጥ የተሰበረ። ከዛ የምወደው ወንድም አለኝ እንደ በቃ ምን ብዬ ጋር በሙድ እንገናኛለን እና ለእሱ ዝም ብዬ አየው አይደለ ብዬ ላኩለትኝ እና ምን ይፈጠራል ድሮስ ታዲያ የተራርቆ ያለ ሰው እኮ እንዲህ ነው እኮ። ምን ይፈጠር ልቡ ስለሌለው ልጁን ስላላሰበ ይሆናል። ታዩ አንቺ ሌላ አታስቢም እንዴ? ሌላ ዓለም የለም እንዴ ብሎ ዘጋብኝ። ቤተሰቦቹን ጠየቅሽ? ግንኙነታችሁ ሲቋረጥ እህቱን ወይም ልጁን መጠየቅ ሲያቆም ሄደሽ ጠየቅሽ? እህቱን የጠየኳት ሲስተር ደወለችላት ለትንሿ። እኛ ዘር አንፈልግም አለች ብላ ስትናገራት ዘሬን ሳሽ ብላ ጆሮዋ ላይ ዘግታባታለች። እሷ ደግሞ ታናዳ ማለት ነው እንደዛ ስትላት ምንም መልስ አልሰጠቻትም። ድሮም ከእንደዚህ አይነት ሰው ጋር እኮ መነጋገር አያስፈልግም፣ እኔ እንዳንቺ አይደለሁም ባለጌ አይባልም ብላ ጆሮዋ ላይ ዘጋችባት የኔዋ። ከዛ እኔ ለትልቋ ስነግራት እንዲህ ይባላል ወይ ስላት አፏ ባለጌ ነው ታያት ምናምን ነገር አለች። ከዛ እኔ ምንም ነገር አላልኳትም። ልጁ ምን አለ ቢረዳ ተቆራጭ ቢያደርግላት ምናምን ብዬ ስጠይቃት ስልኩ አንቺ ጋር አይደል እንዴ አንቺ ደውይለት እናንተ አውሩ እዛው እንደጀመራችሁ እናንተ ጨርሱት አለች። ድሮ ለምኜዋለሁ፣ ድሮ ጭቅጭቄዋለሁ፣ ተው ትዳርክን ያዝ፣ ተው ወደ ራስህ ተመለስ፣ ልጃችን አሳድጉ እባክህ ለልጅ ስል ኑር ብዬ መክሬው እውነትም አዎ ተቆጥተዋለች። መክሬዋለሁ ከአቅሜ በላይ ስለሆነ
እኔ ድሮ ብዙ ነገር ስለተናገርኩ አሁን በኋላ በቅቶኛል ልኑርበት አለችኝ። እሺ ብዬ ተው። እሺ እንግዲህ ብዙ ጊዜ የተለመደው ዳያስፖራ ሆነው መጥተው ለረፍት መጥተው እዚህ ልጅ ከወለዱ በኋላ ያው ሄደው የሚጠፉ ነበሩ። ብዙ ጊዜ የተለመደው ልጆችን ባለመጠየቅ የምናውቃቸው ኬዞች እንደዚህ አይነት ናቸው። ያንቺ ምናልባት በጣም ለየት የሚያደርገው እዚሁ ነው ሆኖ ግንኙነታችሁ። ከዛ በኋላ ግን እሱ ከሀገር ከወጣ በኋላ እንደዚህ አይነት ነገር መፈጠሩ ትንሽ ያሳዝናልም። ግን ደግሞ ይሄ ማንኛውም ሰው የሚኖረው ህይወት ነው ብዬ አስባለሁ። ብዙ ሰዎች በዚህ ህይወት መንገድ ውስጥ ያልፋሉ ብዬ አስባለሁኝ። እና ምናልባት ይሄን ፕሮግራም ሊያየው ይችላል እና ምን መልእክት ማስተላለፍ ትፈልጊያለሽ ለሱ? ልጅህን እርዳ፣ ልጅህን ተቆራጭ አርግላት። ሌላ ህይወትም እንደጀመር እኔ ቲክቶክ ላይ ምንም አይቼዋለሁ። ልጅህን እርዳ። እኔ ምንም ነገር ካንተ የምፈልገው ነገር የለም። ለልጅህ ግን ቴከራር አውራት፣ ደውልላት። ከምንም በላይ ልጅቷ ሞራሏ እየተነካ ነው። በትምህርትም ዝቅተኛ ያመጣችሁ በአንተ ነው። ትምህርት ቤት አባትሽ የማይመጣው ሁሉ እያሏት ሞራሏን እየነኳት ነው። እባክህ ልለምንህ፣ ለልጅህ ስትል ልለምንህ፣ ልጅህን አሰባት በለው። በቃ ሴት ቤት ሴት ይመጣል፣ ልጅ ግን አትተካም። ልጅህን እርዳ በለው። በቃ እኔ ልጁን እርዳ። ልጅ ተዛዝነኛለች፣ ለልጅ ስል ተጎድቻለሁ። ስንት ዓመት ተቀመጥኩኝ። ያማታል፣ ጉሮሮዋን ቶንሲሏን አስቆርጫት ኦፕራሲዮን መሆን አለባት ይሉኛል። እስቲ የሆነ ነገር ብትሆንብኝ ሲወራለሁ እሰጋለሁ። ለልጄ እንዳላጣት እፈራለሁ። እነሱ የሚፈልጉት ቤተሰቦቹ ይሄንን ነው። ልጅቷ የሆነ ነገር ሆና በቃ እሱን እንድትሆን ነው የሚፈልጉት የነበር። ሳይኮሎጂዋ ልጅቷ ተጎድታለች። በተለይ በሱ ተጎድታለች። ያስባት። አሁንም ብር ላክልኝ ልጅን ላሳክማት፣ ትታይ ጉሮሮዋን። አስባት። ልጅህን አምሳልህ ናት፣ አካልህ ናት። አስባት። ሌላ ምን ነገር የለም። ይርዳት። እንግዲህ ልጆች ወደ ህይወታችን ሲገቡ መቼም በተለምዶ እንዴት ብዙ ኢትዮጵያውያን እንደሚሉት በረከት ይዘው ይመጣል። ልጅ የራሱ የሆነ እድል አለው ይባላል። ከዛ ያ በረከት እንግዲህ ወደ ቤተሰቦቻቸው ይሄዳል። ምናልባት ልጅ በረከት አላት። ልጅ እንደተወለደች ውጭ ሄደው በልጅ እድል ነው። ከዛ ሁሉ ጓደኞቹ ሲያልፉ እሱ ሲቀር፣ ሌሎቹ ሲያልፉ እሱ ሲቀር፣ እውነት ነው የምልህ ቤተክርስቲያን ልጄ ሁሉ ተንበርከካ አባቴን በሰላም አስገባልኝ ህፃን ሆና እንኳን ትል ነበር። አሁን ካደገች በኋላ ነው የምልህ አባቴን ደህና አድርግልኝ ነው የምትለው። ቤተክርስቲያን ስደር እኔ ጋር አባቴን እድሜና ጤናን ስጥልኝ ክፉዬን ካብኝ ስትል እሰቃለሁ። ይህ ታውቀሽ እላታለሁ። እናደድና ማለት ነው። እና ይህን ያልምታስብ ሰው ናት። ገብቷል። አሁን ደግሞ እንደዚህ ስትሆን ቢያንስ ደውሎ ትሬት እያደረገ ምንድነው የሚያስፈልግሽ? ትምህርት ቤት የትምህርት ቤት ክፍያውን ቤተሰብ ነው ማስከፍል። በዚህ አጋጣሚ የኔ እናትና አባቴ የሱማ ሞተዋል። እናቱም አባቱም እህቱና ወንድም ነው ያሉት። እና እናትና አባቴ በጣም ነው ለሷ እውነት እሱ አባትነቱን አገኘ እንጂ እነሱ ናቸው ልጅን ተንከባክበው ያሳደጓት። የምትፈልገውን አማረኛ ያለችውን ሁሉ ገዝቶ ነው አባቴ። እንዳትነኩብኝ ልጅን ነው የሚል፣ ጫፏን እንዳትነኳት ነው የሚል ሲቆጧት። እናቴም እንደዛው፣ እህቴ፣ ወንድሜ፣ በተለይ ትንሽ ወንድሜ ፖፖ እንደ ህፃን ልጅ እያጠበ ማማ ሽንት ቤት አተጅም ተከራ ያለኛ ግቢና እዛ ማንም የተጠቀምበት እንዳትገቢ እያለ በፖፖ ስቲል እስካሁን ድረስ እንግዲህ 9 ዓመት ልጅ አስበዋል። ሚንከባከባት ነው ወንድሜ ማለት። እድሜና ጤና ይስጥልኝ። በዛ አጋጣሚ ቤተሰቦቼን፣ ወንድሞቼን፣ እህቶቼን ልጄን እንደ እናትም እንደ አባትም ነው ስላሳደጉልኝ እድሜና ጤና ይስጥልኝ። ሌላ ምንም ነገር የለም። ከሱ ጋር ነበራችሁ ግንኙነት የሚቆጭሽ የሚጸጽትሽ አሁን ላይ ስታስቢው በጣም የሚረብሽሽ ወይ ባላደረኩት ብለሽ የምታስቢው ነገር ምንድን ነው? የተጣላበትን ቀን አስታውሳለሁ። እሷን ይጸጽተኛል፣ ይቅርታ ብየዋለሁ። ያውቃል። ምንድን ነው ማለት በቃ አጋጣሚ ያንን እንትን ራሴም ቢሆን መስዋዕቱኝ ብከፍለው ያልኩበትም ቀን አለ። የቤት ኪራዩ ራሴ ተጎድቼም ቢሆን ብከፍል እሱ ጋር ለምን ተፎካከሩ? እሷን ብቻ ይጸጽተኛል። እዛ ከልደት የወጣችሁበት? አዎ። ለምን እንደው ምናልባት ግን ደግሞ ከፍዬም ነገር የሆነ እንትን ቢለኝ የማለት ነገር ጥርጣሬው ስለነበረኝ ነው እንጂ
የተጣላንበት እሱንም ይቅርታ ብየዋለሁ። አስቀይሜ ከሆነ ይቅርታ አድርግልኝ ብየዋለሁ። ከሄደ በኋላ ቦይስም ተጭኜ ልኬለታለሁ። ያየዋል፣ ዝም ይላል፣ መልስ አይሰጠኝም። እሱን ይቅር ብየዋለሁ። እንግዲህ ምናልባት ልጃችን እናሳድግ፣ ይቅርታ አድርግልኝ፣ እሺ ካጠፋው ይቅርታ አድርግልኝ፣ ልጃችን እናሳድግ ብየዋለሁ። ለእኔ ሳትሆን ለልጅህ ኑር እባክህ፣ እኔም ለልጅ ልኑር አልሁት። ያው ምናልባት እኔ አሁን አንድ ነገር መታወቅ ያለበት ነገር ህይወት ይቀጥላል በማንኛውም መልኩ። እናንተም እንግዲህ እህሏችሁ ስላልሆነ ከስንት ዓመት በኋላ ተለያየን አልሽኝ። እሱም እዛ የራሱ ህይወት ሊኖር ይችላል፣ አንቺም እዚህ የራስሽ ህይወት ሊኖርሽ ይችላል። ያ አይደለም ጉዳዩ። ጉዳዩ የልጃችሁ ጉዳይ ነው። ከዚህ በኋላ ልጃችሁን እንዴት አድርገን በሰላም እቺ ነገ ሀገር ተረካቢ የሆነች ልጅ እንዴት ማደግ መቻል አለባት፣ እንዴት ነው የአባቷን ፍቅር ማግኘት ያለባት፣ እንዴት ነው ከእናቷ ጋር የሚኖራት ግንኙነት፣ እንዴት ነው ትምህርት የምትማረው የሚለውን እሱን ነው በጋራ መወሰን ያለባችሁ ብዬ አስባለሁ። እና ግን ሁሉም ሰው ውጭ ሀገር ኖረ ማለት ደግሞ ይደለዋል ማለት አይደለም፣ ብር ያፍሳል ማለት አይደለም። ይሄ በጣም መረሳት የሌለበት ጉዳይ ነው። ምናልባት እኔ የማስበው ወይም የሚሰማኝ ይሄ ልጅ ምናልባት ያለበት አሁን አንቺ ከላይ ያለውን ነገር አይተሽ ሊሆን ኦፍኮርስ እንደ እናት ትክክለኛ ማሰብ ያለብሽ ነገር ነው እየነገርሽኝ ያለሽው። አግብቶ ሌላ ግንኙነት ውስጥ ሆኖ ከዛ ቤቢ ሻወር ምናምን ላይ የተነሱትን ፎቶ አይተሽ እንደ እናት ወይም እንደ ቀድሞ የትዳር አጋር ሊሆን ይችላል ይሄን ያሰብሽው። ግን እነዚህ አይነት ሁኔታዎች በምን መጡ የሚለውን ደግሞ ማየቱ በጣም የተሻለ ጉዳይ ሊሆን ይችላል። እና በሰው ሀገር ላይ መኖር በጣም ከባድ አይተሽዋል። በስደት እንግዲህ አንቺም ስደት ላይ ኖረሽና ሁሉም ይደላቸዋል ማለት አይደለም፣ ደግሞ ሁሉም ይከፋቸዋል ማለት አይደለም። ስለዚህ ያለበትን የምታውቀው አንተ ነህ። ስለዚህ ግን ዋናው ነገር ምንድን ነው? ለዚች ልጅ እገዛ ያስፈልጋታል። ያው ያስፈልጋታል። ለህፃኑ እሷን ማግኘት አለብህ ወይ? አዎ። ምክንያቱም ልጅቷን ህፃኗን ነው እያልኩ ያለሁት። ህፃኗን ብታገኛት ለሞራሏም ለብዙ ነገሮችም ያው ነገ የሆነ ጊዜ ላይ ጊዜያቶች ካለፉ በኋላ ደግሞ የሚጠይቁ አባቶችን አውቃለሁ እና ያኔ ምናልባት ሊረፍድ ይችላል። ልጆች በፈለጉን ጊዜ ካላገኘናቸው ያኔ እኛ ፈልገን ስንሄድ ምናልባት መተላለፍና መተጣጣትም ሊመጣ ስለሚችል ያለንን ጊዜ ባለን ጊዜ መጠቀሙ የተሻለ ነው። ስለ ነገ ማናችንም ስለማናውቅ የተሻለ ነው ብዬ አስባለሁ። ከዛ ውጭ ግን እሷ ባለችው ታሪክ ላይ ተንተርሰ ደግሞ አይ ያለችው ትክክል አይደለም፣ እውነታው ይሄ ነው የምትለን ነገር ካለ ደውልልን፣ ልታገኘን ትችላለህ ማለት ነው። ቪዲዮ እንግዲህ በዚህም ባሉ ቤተሰቦች ወይም እዛ ባሉ ጓደኞች ግን አማካኝነት ሊደርስ ይችላል። ስታየው ምላሽን ልትሰጠን ትችላለህ። እኛ ላይ እዚህ ላይ እንኳን ምላሽ ባትሰጥ ለእሷ ምላሽ መስጠት ትችላለህ። ዋናው ዓላማ በግልጽ ተናግራለች። ልጅቷን አግዛት፣ እንደ አባት አግኛት ነው። ስለዚህ ይህን ጥያቄውን እንደምትመልስላት ተስፋ አድርጋለሁ ማለት ነው። በመጨረሻ ይሄን ለሚመለከቱ ተመልካቾች በተለይ ለሴቶች እንደው ምን አይነት መልእክት ታስተላልፊላቸዋለሽ? ምን ማለት ትፈልጊያለሽ? ለሴቶቹ መልእክት ማስተላለፍ እኔ እንጃ ምን ብዬ ቃላት ያጥረኛል። ምን ብዬ ልናገር? ብዙ እህቶቻችን እየተጎዱ አሉ በእንደዚህ አይነት ላይ ማለት ነው። ማግኘት እየፈለጉ ሳያገኙት የቀሩ አሉ። አናቅም ያሏቸው ሁሉ አሉ። እና እግዚአብሔር እንጃ ለሁሉም እግዚአብሔር ይድረስለት፣ ልብ ይስጠን። ሴቶቹ በተለይ ለሁሉም ነገር በቃ መስመር እዘህ መጓዙም ጥሩ ነው። ቤተሰብ ነገሮችን ቤተሰብ ያወቀው ነገር ደስ ይላል። ቤተሰብ እንትን ያለው ነገር ጥሩ ነው። እናቴ ምን ትል ነበረ መሰለህ? ተዋውቄ እንደዚህ ሲብላ ፎቶውን አሳየዋትና እንደተዋወቅኩኝ አይ ልጄ ሩጥ ያልጠገበ ስትለኝ እንዴት ስላል አይ እስቲ ይሁን አለች። እናቶች እኮ ያሳያቸዋል እንደማይሆን። የእድሜ ልዩነት አላችሁ? አንቺ ታላቁ ነሽ? አይ ምንም ልዩነት ነገር የለንም። ግን በቃ አለ አይደለ እኔ ስደትም ዓለም ስለኖር ብዙ ነገሮችን አመዛዝናለሁ። ብዙም በእድሜ እንበላለጥም፣ ግን ያው ስደት ዓለም ትምህርት ነው፣ እድሜም ነው። ብዙ ነገር ከልጅነቴም ስለተሰደድኩ አውቀዋለሁ። ሁሉንም ነገር ገብቷል። እና እሱ ከኔ ያንሶ ወይ ከኔ በልጦ አይደለም። ግን ዛሬ ትንንሾች አይደል ትዳር ሰው ገና የ20 ዓመት ልጆች አይደል ትዳር ዘው እኛ የሚኖሩ ስራ ቦታ ሲመጡ ሳያቸው ይገርመኛል። ሲያስቡ አስተሳሰባቸው ራሱ እሱስ ትልቅ ነበር በዛን ሰዓት። አሁን ከ20 ዓመት በላይ የነበረ ነው የዛን ሰዓት 30 ቤት የነበረ ነው። ግን ቢሆንም ልብ ነው ዋናው። የሰው ልጅ ጭንቅላት ነው ወሳኙ።
አሁን የወጣቱ ዘመን ወጣት ነው በብዛት የሚያገባው ትዳር ላይ የሚገባው። እውነቴን ነው የምልህ ትልቅ ስለሆን ወይ ትንሽ ስለሆን አይደለም እና ከባድ ነው። እና በዚህ አጋጣሚ ዳዊትን አመሰግናለሁ እጅግ በጣም ይህን ስላየህ ዳዊት እንዳትቀየመኝ። እኔ ከአቅም በላይ ስለሆነ ነው ዳዊት ሚዲያ ላይ የወጣሁት እንጂ ቢያወራት ቢልክ ተቆራጭ ቢያደርግላት ምንም አይነት ነገር ማንንም መጥቀስም ማንንም መክሰስም አልፈልግም። ግን ከአቅሜ በላይ ሆነ። ማንን ላውራ? ማን ያናግረኝ? እህቶቹም አያወሩኝም። ማንን ለማን ልናገር? አንተም ከሀገር ውጭ ነህ፣ አንተን የምትረዳኝ አንተም ከሀገር ውጭ ነህ። ለዛ ነው እዚህ ውስጥም የገባሁት እና ዳዊት ምንም ነገር ብትናገረኝ ምንም ነገር አይሰማኝም። በቃ ከአቅም በላይ ስለሆነ ነው ሚዲያ ላይ የወጣሁት። እንግዲህ ፍርዱን እንግዲህ እሱ ያውቃል። ምንም ማድረግ አልችልም። እሺ እንግዲህ ምናልባት መልእክትሽ ደርሷል። አይተው ምላሽ እንደሚሰጡ በእርግጠኝነት ተስፋ አደርጋለሁ ከእግዚአብሔር ጋር። ግን ስላካፈልሽን ታሪክ ስለነገርሽን የህይወትሽ መንገድ አመሰግንሻለሁ። እንግዲህ የተከበራችሁ ተመልካቾች ከዛሬ እንግዳችን ጋር ያደረግኩት ቆይታ ይህንን ይመስላል። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚሁ ሰናበታችኋለሁ። እኛን ማግኘት ከፈለጋችሁና በዮሃ ሚዲያ የሚቀርብ ታሪክ ካላችሁ ደውሉልን። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ